እንደምናመሻችሁ ይህ የሳት ዳር ጨዋታ ነው። እዚህ ቦታ ላይ ደግሞ ሀሳብ እንግዳ ነው። ዛሬ እንደምትመለከቱኝ እንግዲህ በሀገር ባህል ልብስ ዝንጥ ብዬ መጥቻለሁ። ብዙዎቻችን እንግዲህ የሀገር ባህል አልባሳቶቻችንን በተለያዩ አጋጣሚዎችን ለብሳለን። በተለይ ደግሞ በሀገራችን ሸማኔዎች ተሸምኖ በእናቶቻችን እጅ ተፈትሎ እንደዚህ ስንለብሰው ደግሞ ግርማ ሞገሱም ለየት ያለ ነው። ለኛም ደግሞ የራስ መተማመናችንን ኢትዮጵያዊነታችንን ከፍ ያደርጋልና ዛሬ ግን አንድ ጥያቄ ልጠይቃችሁ። ምን ያህሎቻችን ነን በሀገራችን ምርቶች ምን ኮራውና ምን ለብሰው ምን ያህል እንጠቀማለን የሚለውን በየቤታችሁ ሆናችሁ ጥያቄ እንደሚሆን ተስፋ አደርጋለሁ ይለናንተና የሳት ዳር ጨዋታ ፕሮግራማችን እንድትከታተሉ እንጋብዛለን። ዛሬ ሀሳብ ብቻ አይደለም እንግዳችን በማሲንቆም ደግሞ ተቀበል እያልን ነው የምንገባው። አይላክብህ በመቪዘናን እንከልቤ ወዳሰ አያገክምና ነረናረነ አረና ስምብል ሰው ከተዋደደ ማን ይደላምብል ዘመደዋለኔ ሲጫወቱ ማማር ሲለብሱ መድመቅ ሲጫወቱ ማማር ሲለብሱ መድመቅ አረ እንደ ኢትዮጵያኖች አይቻማና አቤቱ ያዝልኝ ተቀበል በልኔ ወዬ ተቀበል ብያለሁ። አይገኝም እንጂ ሲገኝማ እንዴት አበልልኝ። አይገኝም እንጂ ሲገኝማ እንዴት አለ ድገመው። አይገኝም እንጂ ሲገኝማ እንዴት አለ እንዲህ ተሰብስቦ በሳት ዳር ጨዋታ በልልኝ። ተሰብስቦ በሳት ዳር ጨዋታ ተሰብስቦ በሳት ዳር ጨዋታ ሳት ቢያዳፍኑት ሲጠጉት ይሞቃል። እሳት ቢያዳፍኑት ሲጠጉት ይሞቃል። ሰው ጋር ለመኖር ብልሃት ይጠይቃል። ብልሃት ይጠይቃል። እውነት ነው። ኧረ እንደምን አለሽ ዓለምን የሚስብ ውብ ባህል እያለን ዓለምን የሚስብ ውብ ባህል እያለን እውነት ነው። እኛን እንዳናጣው የሰው ተከትለ እኛን እንዳናጣው ገጥገጥ የሰው ተከትለ ሂጅበት አቤት አለውልሽ አይኗ ጥርሷ ገባ ታልኳል መሰለኝ ሲገባ በሎት መልእክቱን ይንገረኝ። አይኗ የመሰለው የብር ጉልላት እርሷ የመሰለው የበቆሎ እሸት ጸጉሯ የመሰለው የሐር ዝምዝማት ደግማ ትውልድ የሆነናት ምን አባቱ ገንዘብ ምን አባቱ ብር ምን አባቱ ገንዘብ ምን አባቱ ብር ያበጠው ይፈንዳ ማን እንደ ፍቅር አንድ ላይ ባንሆንም እስኪ አብረን እናውራ። አንድ ላይ ባንሆንም እስኪ አብረን እናውራ። አንድም በመነጽር አንድም በካሜራ በጣም ደስ አለኝ አለኝ። ሰሞኑን ዛሬ በጣም ደስ አለኝ። ሪሊ አቻለ ጫማ መልበስ ነው።
ልስራ የሚል ሰርቶ የሚያሰራ ሀገሩን አክባሪ ከባህሉ ጋራ እንኳን ለዘመዱ ለባድ የሚያኮራ ሀገሩን አክባሪ ከባንዲራው ጋራ ገና የሚያድግ ነው ያቻር የጀራ ማን ይወዳል እና አቻር የጋራ ቴድሮስ የጋራ ከሳት ዳር ጨዋታ ከፋና ፕላስ አቤት ከሳት ዳር ጨዋታ ከፋና ፕላስ እኔን ያስደሰተኝ ካንቺው ስደርስ አንቺ ጋር ስደርስ በጣም ነው የምናመሰግነው ፍቅሩ ማሲንቆና እንዲሁም ደግሞ አስቴር እንዳለ በተለያዩ ሙዚቃዎች እናውቃታለን። አረፍ ብለው ደግሞ ተመልሰው መጥተው የተለያዩ ግጥሞችን የተለያዩ ጨዋታዎችን ከኛ ጋር ያደርጋሉ። እንግዶቻችን ዛሬ ሞቅ ብሏቸው ነው በማሲንቆ ተቀበለናቸው የገቡት። ደስ ይላል አይደል? ምን ነው ግን ተቀበልታችሁ? እናመሰግናለን። ትንሽ ቆይተን እንገናኛለን። ተመልካቾቻችን የእሳት ዳር ጨዋታ ፕሮግራማችን ዛሬ በአማረ መልኩ ወደ እናንተ መድረሱን ይቀጥላል። ቀደም ሲል እንግዲህ ሀሳባችንን እያነሳው ነበረ። የሀገር ውስጥ ምርቶች አጠቃቀም ላይ እንዴት ነን የሚለው ጥያቄ እንግዲህ እንደ ሀገር ተወላጅነታችን እንደ ኢትዮጵያዊነታችን ለሁላችንም ኃላፊነትም ጭምር ነውና ዛሬ ላይ አንድም አምራች ይዣለሁ፣ አንድም ደግሞ ምርቱን ተጠቃሚ ይዣለሁ። ብዙ ነገሮች እናነሳበታለን ብዬ አስባለሁ። ስለመጣችሁ በጣም ነው የማመሰግነው። አቻሬ ጫማ እናመሰግናለን። እንዲሁም ደግሞ ጋዜጠኛ ቴዎድሮስ ካሳ ስለመጣችሁ ደስ ብሎኛል። እኛም እናንተ ጋር ስለመጣን ደስ ብሎናል። እንደው አንዴ ላስቸግራችሁና እንደው ቀበቷችሁ ግን የሀገር ውስጥ ነው ወይስ እንዴት ነው? እስኪ ያሳዩኝ ወይም ንገሩኝ። እኔ ራሴን እውነት የራስ ነው? የሀገር ውስጥ ምርት ነው? የሀገር ውስጥ። እሺ ቴዲስ? የሀገር ውስጥ ቢሆን ነው እንዲህ በኩራት ተነስቶ ያልተነሳም ተጠራጠርሽ እንዴ? አቸው ፍሮሱ ካልሆነ ኧረ በዚህ የተጨበጨበለት ነው። በሀገር ውስጥ ምርት እኛ ራሱ በፊትም የምናወራለት ነው። እውነት ለመናገር እኔ አንዳንድ ስራዎች ራሱ አብረን ከሰራን በኋላ እኔ እና እሱ የምንተሳሰበው በምን እንደሆነ ታውቂያለሽ? በሂሳብ በምናምን አይደለም። የሀገር ውስጥ ምርት ናና ጫማ ውሰድ ወይ ላንተ ወይ ለባለቤትህ፣ ካገባህ ለባለቤትህ፣ ካላገባህ ለገርል ፍሬንድህ እባክህ ጫማ። ይሄ ከምሬ ነው የምነግርሽ። ከዛሬ 10 15 ዓመት በፊት ገና ሙያ ውስጥ ስገባ አቼ በቃ ገና 22 እያለ በነበረ ጊዜ በዛ ነው በቃ በሀገር ውስጥ ምርት የእሱን ነው ብዙዎቹም የመሰከሩለት ነው። አሁን ዛሬ ታዋቂ የሆኑ ድምፃውያን እነ ቴዲ አፍሮ ሌሎቹንም ብጠሪ የቴዲ አፍሮ ልብሱን እናትየው ትሰራለች፣ ጫማውን አቼ ነው የሚሰራው። ይሄንን ያውቃል። ነው የሚፈልገው እኮ አይደል? በጣም ደስ የሚል የሚያስመሰክር ነገር ነው። ሌላው ደግሞ የሀገር ውስጥ ምርታችን የሆነው ጋቢ ከጀርባችሁ አለ። ጣል አድርጋችሁ እናውራ እስኪ። ጣል እናድርገው። አዎ ቅዝቃዜ አለ አይደል? በዛ ላይ እሳትም እየነደደ ነው። የእሳት ዳር ጨዋታ አንዱ ግን ከለበስ ነው አናወልቀውም። እሱ ነው ችግሩ። አዎ በዛው ጨዋታችንን አይተን እንወስናለን። እሺ እሺ። በሚገርም ሁኔታ ጋቢያችንን ጣል ስናደርግ ደግሞ ሌላ ግርማ ሞገስ። አቻሬ ምን ነው እንደው ሳቱን ነው የምታየው? እንዴት ነው ነገር? ሳት ትዝታ ነው። ወደ ኋላ ተመለስ። ወደ ሀገር ቤት ይሄን የመሰለ የጋቢ አለባበስ እያየ ወደ ሳት ተው እኮ። ግን እኔ አለባበስ ደብሮሻል? አልደበረኝ። አይ ደብሮሻል። ያስታውቅም። በጣም ያምራል። ያንቺም አለባበስ ያምራል። በጣም ነው የማመሰግነው። እኛም እንግዲህ ጋቢውን ተጠቅመነዋል። ግን ሁላችንም በአግባቡ የለበሰ አለ፣ በአግባቡ ያለበሰ አለ። ያላግባብ ከጀርባ ቅዝቃዜ ነበረ ነው። ይሄው በወፍራሙ ለዚህ ነው በተን ካረኩት እንደዚህ የለበስኩት። ከጀርባ ነው ብርዱ እያለ ነው ይሄ ነገር። አለባበሱን ለኛ ተወው እያልኩት ነው። አንተ አዲስ ሆኖብህ ነው። እኔ ደግሞ በጣም የሚገርም ነው። ተመልካቾች ይፍረዱ።
ይሄ ሲለበስ በዚህ በኩል ጥለቱ ዋና ውበቱ ጥለቱ በዚህ በኩል ፈሳስ ብሎ ታች ድረስ መታየት መቻል አለበት። አሁን አቼ ወይ አዘን ቤት ወይ ዝን ቤት ወይ ደግሞ ሆስፒታል ሰው ልታስታምም ሄደ የለበስክ ይመስላል። እኔ ደግሞ በትክክለኛ እሳት ዳር ቁጭ አልኩ ነው የሚመስለው። እንግዲህ ተመልካች ይፍረድ። በቃ ለነሱ ትተናል፣ ለተመልካች ትተናል። እኛ ሁለቱም እንግዲህ ለብርድ መከላከያ ነው፣ አለባበሱንም ወደነዋል። ስለዚህ ያው ባለው ነገር እንቀጥል። ተስማምታል። ያው እንዳለባበስ አልተዋጠልም። እውነት ነው እንግዲህ ሰው ይፈርደናል። ለረጅም ጊዜ እንግዲህ በጫማ ስራ ሙያ ላይ ነው ያለውና ምናልባት ለውጡን አንተ የህብረተሰቡን አስተሳሰብ በደንብ ትታዘበዋለህ ብዬ አስባለሁ። እውነት ነው። በፊት ላይ ሰዎች ሲገዙ የሀገር ውስጥ ምርት የነበረው ነገርና አሁን ላይ ደግሞ ወደ አንተ ሲመጡ ያላቸው አመለካከት የተለየ እንደሚሆን አስባለሁ። የተለየ ነው፣ ግን የተለየ አመለካከት እስኪመጣ በጣም ብዙ ድካም ነበረው። ረጅም ዓመት ነው የፈጀው። በዚህ የለውጥ ጊዜ በጣም በሁለት አስርተ ዓመታት አካባቢ የፈጀ ከዛም በላይ የፈጀ ነው። እኔ በጣም አስታውሳለሁ። በእርግጥ በፊት የሀገር ውስጥ ጫማ ብዙ ችግሮች ነበሩበት፣ በጣም ብዙ እና እነዛ ችግሮች ደግሞ በአንድ ጀንበር አይቀረፉም። በተለያየ ሙያተኛ የተለያየ ጊዜ የተለያየ አዳዲስ ነገር በመጨመርና ሌላ ከኛ አገር የተሻለ ጫማ የሚሰሩትን ሀገሮች ልምድ በማየት አሁን ላለንበት ደረጃ ደርሷል። ምክንያቱም የተከፈለው አሁን ቀላል ላብ የሚፈልግ አእምሮ የሚፈልግ ከባድ መስዋዕትነት አለ። መቼም የትም ተደንቀው ተወድሶ አያውቁም። ድሮ ጫማ ስራን እዚህ ያደረሱ ትላልቅ ሰዎች አሉ፣ አሁን በህይወት የሌሉ ወይ ደግሞ በጣም እድሜያቸው የገፋ ትልልቅ ሰዎች አሉ፣ ብዙ ናቸው። የሚገርምሽ ነገር ይሄን ቴክኒክ ዝም ብለው ማንም ሳያለማመዳቸው ምንም አይነት ሳፖርት ሳይኖራቸው ነው ጫማ ስራን እዚህ ያደረሱት። ከባድ ቴክኒክ ቀላል እንዳይመስልሽ። ዛት ሳይ ብዙ አመት ተበልጠን የነበረው ለዛ ነው። ምክንያቱም በልምድ ነው፣ እኛ ጋር በልምድ ነው ጫማ ስራ እዚህ የደረሰው። እነዚህ ሰዎች የሚገርምሽ ብዙዎቹ አሁ እንኳን የቆጠሩ አይደሉም። እስካሁን ድረስ ጫማ ፋብሪካ ውስጥ የሚሰሩ ልጆች ብዙዎቹ በአካዳሚካል ብዙ የገፉ አይደሉም፣ ግን በሙያው ላይ ግን እጅግ በጣም የሚገርም ነው። ይሄ ራሱ በጣም እና ብዙ መስዋዕትነት ተከፍሎበታል። እውነት ነው። እዚህ ጋር ግን ደግሞ እንድታነሳልኝ የሚፈልገው የተለያዩ ሀገር ውስጥ ምርቶችን እንደመጠቀም በዛ ላይ ደግሞ ኢትዮጵያ ዓመት ላይም ገብተህ ያሉትን ነገሮች በደንብ የሰራህበት ያየህበት አጋጣሚ አለና ከዛ ጋር ተያይዞ አሁን አቻሬ ችግሮቹን እያነሳልን ነበረ። ምናልባት እንደ ተጠቃሚ አንተስ እንዴት ነው ያየሃቸው? ማንም ሀገር የትኛውም ሀገር አንድ ምርት አንድ ነገር ይዞ ሲመጣ ቀላል አይደለም ብልሽ ባንዴ ፐርፌክሽን ላይ አልተደረሰም። ሰሞኑን እንደውም አንድ ቪዲዮ ለቅቄ በጣም መነጋገሪያ የሆነ ነበረ። አንድ ጫማ 125 ብር የሚሸጥ ጫማ ኮሜንቱን ስታነቢ ሰው ከስር ሳሎን ቤት አለው፣ የሳሎን ጓዳ አለው፣ ማሰሪያው ሲጠብቅ እንደዚህ በጎን እየተሽከረከረ ነበረ። እነዛን ያንን ጫማ ያመረቱትን ሰዎች ጠይቀን ነበረ። በኢትዮጵያ አቆጣጠር 1965 ዓመተ ምህረት ነው እነዛ ሰዎች የጀመሩት። አስቢ 1965 ነው። አሁን ነው ወደ ፐርፌክሽኑ የመጡት ነው የምልሽ። ብዙ አመት ሰርተው ከብዙ አመት ልፋት በኋላ ነው ያ ነገር የመጣው። አሁን 125 ሺህ ብር የሚሸጥ ጫማ ለማምጣት በጣም ብዙ አመት ሰርተዋል። እንግዲህ ከ1965 ዓመተ ምህረት ጀምሮ ብትቆጥሪው በጣም ረጅም አመት ነው። ሜቢ አንቺም አልተወለድሽም ያን ጊዜ፣ እኔም አቼ ምናልባት ተወልዶ እና ዓመተ ምህረቱን ስታስቢው በጣም ረጅም ነው። ምናልባት አሁን አንዳንዴ ከውጭ የመጡ እቃዎችን በጣም ውድ ስለሆኑ ከዛ ስለመጡን ብቻ ደግሞ የምንኩራራበት አጋጣሚ አለ። ከዛ ነው የተላከልኝ እዚህ አይገኝም ምናምን እያልን የምናወራቸው ነገሮች አሉና ይሄ ጤናማ ነገር ነው? ልክ ነን ብለህ ታስባለህ? አይደለም። ይሄ በውጮች ይሄ ከውጭ የመጣ ነገር ነው ወይ ከሌላ ቦታ የመጣ ነገር ነው የሚል ሜንታሊቲ መጀመሪያ ውስጣችን ውስጥ የነበረ ነበር። አንደኛ እሱ ነው ትልቁ ስህተት። ሁለተኛ እሱ ብቻ እንዳይመስልሽ የዋጋም ጉዳይ ላይ ችግር አለብን። 2000 ብር የገዛነው ጫማን ስንጠየቅ ማንኛችንም 2000 አንልም፣ ጨምረን ነው የምንናገረው። ለምዶብናል መሰለኝ አይደል? ይሄ ስንት ነው የተገዛው ሲባል እኮ ልታቂው ትችያለሽ። በቃ እያወቅሽው ግን ዋጋ ጨምሬ ነው የምናገረው። እነዛ ነገሮች ናቸው አሁን የሀገራችንን ምርት እንዳናሳድግ ወይ ሌሎች ነገሮች ላይ ችግር ያመጣብን እንጂ
እውነት ለመናገር ዋጋውም ይገባዋል በቃ ዲዘርቭ የሚያደርገው ነው ብለሽ ነው የምትዩ ተገቢ ዋጋውን ነው አገኘ ብለሽ የምትዩ አገልግሎቱም በዛው ልክ እንደዛ ነው የተወሰኑ ነገሮች መስተካከል ያለባቸው እንዳሉ ሆኖ ነው የምልሽ ለምሳሌ 100% ፐርፌክት ነው ምናምን ማንላቸው የምርት አይነቶች አሉ ትክክል ስንጠቀም ስናያቸው አንዳንዴ እንደውም እንደ ቀልድ የሚነገር አለ አይደል ለምሳሌ ጫማ ላይ አድርገነው 2 ወር ምናምን እንዳረግነው ክረምት ላይ ልክ ውሃ ማስገባት ሲጀምር ምንድነው የሚባለው መብራትና ውሃ ምን ነገር አለች አይ እንደ ቀልድ ይኸውልህ ወጋ በፈገግታ ነው ነገሩ ያዝናናል ፈገግ ያደርጋል ግን ወደፊት ደግሞ እንድታስተካክል ሶ ምንድነው ሶሉ ላይ ችግር አለ ማለት ነው ያንን ነገር ፐርፌክሽኑ እንዲመጣ ምን ነገር እንጨምርበት የሚለው ነገር ነው እዚህ ላይ እኔ ዝም ብዬ አንድ ወደ ኋላ አንድ የሆነች ነገር ብነግርሽ ደስ ይለኛል ለምሳሌ እዚሁ አቃቂ ሂጂ አቃቂ የኔ እናት የምትሰራበት መስሪያ ቤት ነበር ሙሉ ለሙሉ የሀገር ውስጥ ምርት ነው ሙሉ ለሙሉ የቆዳ ውጤቶች ነው ምን እንደሚገርመኝ ታውቂያለሽ ክረምት ላይ ቤተሰቦቻቸውን ይዘው መጥተው ከዛ የአመት ቀለብ ብለሽ በይ ሙሉ ገዝተው ይሄዳሉ ጫማ ከዛ ነው ሙሉን ገዝተው የሚሄዱት ደረሰኛ አላቸው ይሰጣቸዋል ግን ሲገዙ በቃ አሁን ገዛው አይደለ ከዛ አሁን ደግሞ በሚቀጥለው ነሐሴ ሲመጣ ለአዲስ አመት ገዛለሁ ብለው ነው የሚሄዱት ቀጠሮ ይዘው በቃ ቀጠሮ ይዘው ምን አለ በቃ ጥንካሬው በመናምኑ በሁሉ ነገሩ እርግጠኝነት አላቸው ሄደ ከዛ ቤት ግዛ ነው አንድ እሱ ደስ ይልሻል ሁለተኛ ደግሞ ዋጋ ፊክስ ፕራይስ ነው አንድ የወጣለት ዋጋ ነው ሄደሽ ሽንጥሽን ይዘሽ ብትከራከሪ ላምሽን እየጠረሽ የለም ማንንም አይቀንስልሽም ትክክለኛ ዋጋ ነው የሚነገረውና ከዛ በየጊዜው ይገዛ ነበር እኔ አስታውሳለሁ ክረምት ላይ በጣም ገበያ ይበዛባቸዋልና ለምንድን ነው እሱ ገና ለሚቀጥለው አመት ሊገዙ ነው አስቡ ያመት የሀገር ውስጥ ምርት ነው ለሚቀጥለው አመት ሊገዙ ያን ያክል ደንበኛ ሆነው ይዘዋል ጥሩ ነገር ካቀረብሽ ያለ ለማለት ነው በቃ እውነት ነው በነገራችን ላይ ያው አቻሬንም ስላየን በብዛት ደግሞ ሀገር ውስጥ ጫማ ስለሚመረት የቆዳ ምርቶች በጣም ስለሚታወቁ ነው እንጂ ወደ ጓዳችንም እኮ መለስ ማለት እንችላለን የሀገር ውስጥ ምርቶች ሲባል አሁን የትኛው ባለሙያ የሚባል ሴት ነው በሀገር ውስጥ በሀበሻ ሽንኩርት ነው አይደለም ዶሮ የሚሰራው በፈረንጁ አንሰራ በተመሳሳይ እንቁላልንም ማንሳት እንችላለን የሀበሻ እንቁላል ብለን መርጠን ነው የራሳችንን የምንጠቀመውና ከዚህ ከፍ ስናደርገው ደግሞ ምርቶቻችን የአልባሳት የምንላቸው የተለያዩ ነገሮችንስ በዛ ልክ ለምንድን ነው ወደ ሀገራችን ማምጣት ያልቻልነው የሚለው ነገር ለብዙዎች ጥያቄ የሚሆን ይመስለኛል እኔ ብዙ ጊዜ መቃናው ምንድነው ምናምን ብለሽ ብትይ ለምሳሌ አዲስ አበባ የአፍሪካ መዲና ነች ብለን ነው የምንላት የአፍሪካ መሪዎች ሁሌ የሚመጡባት ናቸው አይደለ ለአፍሪካ መሪዎች ስብሰባ ሲመጡ የናይጄሪያው መሪ ተመልከች የሀገሩን ምርት ነው ለብሶ የሚመጣው የናይጄሪያ ልብስ ነው ለብሶ የሚመጣው ሌሎቹ ብዙዎቹንም ተመልከች የጣሊያን ሱፍን አይደለም ለብሰው የሚመጡት የራሳቸውን ነው አንዳንዶቹ እንደ ውድድር አድርገው የጣሊያንም የቱርክም ሊያደርጉልሽ ይችላሉ ዋይ ኖት የኛ መሪዎች የሚል ብዙ ጊዜ አመራሮችን ዋይ ለምንድን ነው የማይለብሱት የሚል ውስጤ ጥያቄ ነበር በቃ እና አንዳንዴ እንደዚህ እንዳንቺ ተለብሶ ምናምን የሚያስተናግዱትን ስናይ የቀዳማዊት እመቤቶች ሌዲስ ፈርስቶች እንደዛ ለብሰውት ምናምን ስናይ ዋው ብለን ነው የምንለው አሁን ደግሞ ቴክኖሎጂ እድሜ ለቴክኖሎጂ ይሄንን በተለያየ አለባበስ ከፈለግሽ ባጭሩ ከፈለግሽ በቬሎ ከፈለግሽ በሁሉም አይነት መጥቷል ምንም የጎደለው እንከን የምታወጪለት ነገር የለም ይሞቀኛል ካልሽ በስሱ አይሳሳ ካልሽ በሞቀ መልኩ ይዘጋጃልና እኔ እሱ ላይ እንደው እንትን ቢኖር ደስ ይለኛል የጓዳውን ደግሞ አሻው እውነት ነው ምክንያቱም የብዙዎቻችን ምርጫ ስለሆነ ነው ማንሳት የፈለኩት እውነት ነው ያው ቅድም እሱ ባለው ላይ ድሮ የባህል ልብሳችን ላጠቃቀም በተለይ ቢሮ ሲገባ ስራ ሲገባ ከባድ ነው አይመችም ገብቷል እንትን ነው እንትን የለውም ለስራ አይመችም ብዙ ሰዎች ተናግረውታል በኋላ ግን ምን ሆነ ሞዴሎች መጡ እዚህ ጋር አሁን ኢትዮጵያዊ የባህል አልባሳትን ሞዴል የሚሰሩት አሁን እዚህ ጋር ይደነቃሉ ገብቷል እንግዲህ በቅርብ ርቀት እንኳን ማፊ ከ20 አመት በፊት ጀምራሉ አዎ በቃ አሁን አንቺ ይሄንን ለብሰሽ እና ሌላ የፈረንጅ ጨርቅ ለብሰሽ እንደ ስራሽ ሁኔታ በጣም የሚያንቀሳቅሽ ከሆነ አይመችም ይሄ ደርበብ ብሎ ለመቀመጥ የባህል ለታንዲ እንዲ ለማለት ምናምን ነው አይደል ጥንቃቄ ይጠይቃል ይበላሻል ምናምን ግን አሁን ተሰርቷል
በድጋሚ አሁንም ይህንን ሞዴል በመስራት የጀመሩትን አመሰግናለሁ ማለት ነው። ግን እኛ ችላ ብለን ደግሞ አሁን እኔ ሰፈሬ ሽሮ ሜዳ ነው። ሽሮ ሜዳ ብትመጪ በጣም የምትደነቂው ነገር ምንድን ነው ታውቂያለሽ? የነጭ ልብስ ይሰጥሽ የቻይናውን ልስጥሽ የትኛውን ትባያለሽ? እኔ አሁን የምለው ነገር ምን መሰለህ፣ ለምንድን ነው የቻይናው የሚመርጡት? ወይስ ርካሽ ነው ወይስ ለለባሹ ይመቻል? ይህንን ማወቅ አለብህ። ዝም ብለህ መቃወም የለብህ። ከራስ ጥያቄ አምጥተህ መልስ ስትፈልግ ነው ለምንድን ነው ሰው የመረጠው የሚለውን ካጠናህ መልሱን ታገኛለህ። በእርግጠኝነት ከተመቼ ቻይና የሚያስመርጠው ነገር የለም። አንዳንዴ የሀገር ውስጥ ምርቶቻችን ከሚጠበቀው በላይ ዋጋቸው እየጨመረ መጥቷል። ትክክለኛ ጥልፍ የተሰራን የባህል ልብስ መግዛትና ቻይናዎች የሰሩትን የታተመውን መግዛት አንድ አይደለም። የትኛው ይበልጣል? ያኛው በቀላል ዋጋ ነው የምንገዛው። ይሄኛው ደግሞ በጣም አሰራሩም በጣም ከበድ ያለ ስለሆነ ይጨምራልና ምናልባት ወደዛ አማራጭ የምንሳብበት ዋጋው ሊሆን ይችላል። ይሄንን በተመጣጣኝ ሁኔታ መስራት ብንችል በዛ ልክ ደግሞ አሰራሩንም ተረድተን ደግሞ የሚገባውን ያህልም ደግሞ መክፈል ብንችልስ የሚለውን ነገር እናንሳ። እሱ ምን አለ መሰለሽ፣ እኔ አሁን ሰፈሬ ሽሮ ሜዳ ነው ብዬሻለሁ። ዝም ብለሽ እሁድ ጧት ነይ፣ እሁድ ጧት ማለዳ ላይ ሽሮ ሜዳ ላይ ወክ አድርጊ። ይቺን ጥለቷን ብቻ ሰርተው የሚሸጡልሽ ታገኛለሽ። ጥለቷን ብቻ አሁን ለመንገደኛው ሲሸጡ የሸጠልሽ የመጀመሪያው ሰውዬ ነው ወይ? የመጀመሪያው ሰውዬ ከሆነ ማለት ይሄ ሸማኔውን እንደዚህ ደውሮ ቆይ እስቲ ዛሬ ለልጆቼ ሽሮ የሚበሉበት ምናምን እቺን ሸጥ አድርጌ ሄጄ አድርሼ ልምጣ ብሎ የሚለው ሰውዬ ከሆነ ይዞ የመጣው ባገኘው ዋጋ ሸጦልሽ ሊሆን ይችላል። ከዛ ደግሞ የመርካቶ ነጋዴዎች ደግሞ አሉ፣ ሱቅ ያላቸው ይመጡና ሰብሰብ መታ አድርገው ደግሞ እዛ ይወስዳሉ። ጥፍጥፍ አድርገው መስታወት ውስጥ ይሰቀላል። ከዛ በኋላ አንቺ ሽሮ ሜዳ አይነቱን አጣሁት ብለሽ ሄድሽው እነሱ ከሽሮ ሜዳ ገዝተው ዋጋ አድ ቫልዩ ተደርጎ ተጨምሮበት ሲሸጥ ታይዋለሽ። የቻይናዎች ያው ብዙ ጊዜ እንግዲህ የቻይና እቃ ሲባል ያው ብዙዎቻችን አይምሮ ውስጥ ቀድሞ የሚመጣው ነገር አለ። በዛ እሳቤ ስታዩ የሆነ እንከን እንዳለው ከማሰብ ወደ ኋላ አንልም። እዚህ ጋር ተይዞ ግን ደረጃውም ይመስለኛል አንዳንዴ አሁን የቻይና ብቻ ሳይሆን ሀገር ውስጥ የሚሰሩ የተለያዩ ምርቶችን እንደ አቻሪም ጫማ እንደ መስራት የጫማ ምርቶች ሊሆኑ ይችላሉ፣ አልባሳት ሊሆኑ ይችላሉ፣ ጌጣጌጦችን በርካታ ነገሮች አሉና እነሱን ስናነሳ ምንድነው የምታዘበው ለኤክስፖርት ስታንዳርድ ብለን የምንሰራቸው አሉ። ለውጭ ስለሆነ ብቻ ዋጋቸውም ይጨምራል፣ ጥራታቸውም ይጨምራል። ምናልባት አሁን ቻይናም ለአፍሪካ ሀገራት የምትልከውና እዛ የሚጠቀሙት የተለያዩ አውሮፓ ሀገሮች የሚላከው አንድ አይደለም። ስለዚህ ለኢትዮጵያ ጭምር ማለት ነው እየመረጡ ያመጣሉ። ስለዚህ በዚህ ደረጃ ስናስበው እኛ ስለ ሀገራችን ሰው በሚመጥን መንገድ ኤክስፖርት ስታንዳርዱን እዚህ ማድረግ ለምን አልቻልንም? ስለምን መላክን ብቻ አስበን እዚህ ያለውን ሰው የሆነ ደረጃ ላይ ያደረግን? ጫማም ሊሆን ይችላል ሁሉንም። ይኸውልሽ ምን መሰለሽ፣ መጀመሪያ የሀገር ውስጥ የሚለውን ሜንታሊቲ ማጥፋት ይሄ ነው። የቀደሙት ጫማ ሰሪዎች የሀገር ውስጥ ነገር የሚሰሩት በሙሉ በጣም የተጎዱት ሞር ማቀው ነው ስለ ጫማ ስለሆነ ነው። እጅግ በጣም የተጎዱት በዚህ ነው። ይሄንን አይምሮ ለመለወጥ ነው። ቅድም ምን አለ ቴዲ፣ ሸማኔው ሰፈሩ ይሰራዋል፣ ዋና ሰሪው ነው፣ ፈጣሪው ነው፣ ሜከሩ ነው። ከሱ ወስደው በእጥፍ ዋጋ ምን ያደርጋሉ? ይሸጣሉ። ይሄ ምን መሰለ እንደ ቼን ነው፣ የግድ መሆን ያለበት ነገር ነው። ያ ከሱ በጥቂት ዋጋ ወስዶ የሆነ ትንሽ ነገር አድ አድርጎበት በጣም ብዙ ዋጋ ይሸጣል። ይሄን አለ ልብ ያልከው ምን መሰለ፣ ያ ሰውዬ ያ ነጋዴ መጀመሪያ ይሄ ነው ስጦታው። ገብተዋል። አሁን ምን አለ መሰለ ከኔ ጋር ጃኬት ወስዶ ጫማ ወስዶ ሻንጣ ወስዶ እኔ ከአንድ ጫማ ላይ 500 ብር ከበዛ 700 ብር ሳገኝ ከኔ ወስዶ እንግዲህ እኔ ደክሜ ነው ከኔ ወስዶ 10,000 ብር ሊያተርፍ ይችላል። ግን ከየትም አላመጣውም። ያንን ቼን ዘርግቶ ነው ያንን ሲስተም ዘርግቶ። ሲስተም መዘርጋት በጣም ከባድ ስራ ነው በነገራችን። ሲስተም መዘርጋት አሁን እኔ እውቅና አለኝ አይደለም። ይሄ ሲስተም እንዴት ተዘረጋ? ጎንበስ ቀና ብዬ ነው ይሄን የሰራሁት። ገብቷል። እኔ አምራች ነኝ እንጂ ይሄንን ሲስተም ዘርግቼ ከአምራች ተቀባይ ብሆን በቀጥታ እንዴት ሳይደክም ብለህ ነው የምታስበው። ቻይናዎች ሲስተማቸው ዓለም ላይ ያለው ትልቁ ጥበባቸው ወይም ስልታቸው ምንድነው? አንድ ሀገር ላይ የትኛውም ዓለም
የሚወደድን ነገር አነፍንፎ ማየት ያንን ካዩ በይበልጥ ህብረተሰቡ ምንድነው የሚፈልገው ኢትዮጵያን ሲያዩ የሀገር ባህል ልብስ በአመት 4 ወይ 5 በዓላትን ተንተርሱ እጅግ በጣም በሚሊዮን ይሸጣል አይደል ይሄንን ነገር አዩ ማለት ነው ስለዚህ እንዴት ነው የሚመረተው ምን ያህል ጊዜ ይፈጃል ምንድነው ሌበር ኮስቱ ምናምን የሚለው ነው ያሉ ከዛ በኋላ ቀለል አድርገው ያመጡት በራሳቸው መንገድ ደግሞ ስለዚህ ደክመዋል ለማለት ነው ገብቷል ደክመዋል ስለዚህ እኛም ደክመን የራሳችንን ሲስተም ይሄን የምናሸንፍበትን ሲስተም መምታት አለብን ይሄንን ለመፍታት አበክሮ ትልቅ አካል እንደ መንግስት እንደ ባለሀብት ካልገባበት ገና አሁንም ብዙ ያለፋል እውነት ነው ሐሳቡ ብዙ የሚያስወራ ነው ግን ደግሞ አሁን ላይ በማሲንቆ ትንሽ አረፍ ብንል በያሰብኩኝ ትንሽ ዜማ እንቀይ እነሱም ሐሳብ ይኖራቸው ይሆናል እስካሁን ስናወራ የነበረውን ስለሰሙን በዘፈን ደግሞ በደንብ ይገልጹልናል ሐሳብ ይሰጡናል ብለን እናስባለን በጣም እንወዳቸው የማሲንቆ ተጫዋች የተለያዩ የራሳቸውንም ስራዎች የሰሩ ናቸው ፍቅሩና አስቴር እንዳለዚህ ናቸው አሁንም ደግሞ ደመቅ አድርገውልን ቆይታችንን እንቀጥላለን ሐረር ድሬዳዋ ጅቡቲ ድንበር ሐረር ድሬዳዋ ጅቡቲ ድንበር እንገናኛለን ብዬማል ነበር እንገናኛለን ብዬማል ነበር እሰዋ ሰዋ አንተ የሰዋ ሰዋ ሐረር አቻሬ ጫማ ላይ ካፋፉ ሲሄዱ አወያለው ሲሳይ የኛማን አቻሬ ብለሻልሽ እንደሆን ረናት የድየም ብለሻልሽ እንደሆን እንጫወታለን እንዲሆን የኛማ ሔዋኔ ሴት አንደበታ ምርጥ የኢትዮጵያ የሀበሻ ልጅ ጭቅጭቃት ወድም እንብላን ጠጣ እንጂ ጭቅጭቃት በስለት ያረዱት አይፈራገጥም ድገሚው በስለት ያረዱት አይፈራገጥም ቴዲዬ ጻፈው አይገርም እዚህ ላይ መነሳሳት አለበት ራሱ ተምሮ ናገር ያስተማረ ራሱ ተምሮ ናገር ያስተማረ ቴዲዬ ይኖራል በእውቀቱ እንዳደረበ ሁሌም የሚኮራው በአገሩ ምርት ነው ሁሌም የሚኮራው ባበሻ ልብሴ ነው እኔ ራሱ በእጁ ጥበብ ነው ጫማው ደግሞ ተባታላ ሁሌም የሚኮራው በእጆቹ ጥበብ ነው በአገሩ ምርት ነው አቻሪ ሆዴ ማለት እኮ ይሄን
ልጫወት ልደሰት ልምሰል ቀበጠባጣ እኔም የማከብረው ሔዋን የምትወደው ቴዲም የሚያከብረው አቻሬ ሲመጣ ይኸው ለሁለቱ አልገባለሁኝ የሴትና የወንድ ጫማ እሰጣለሁ። አይገኝም እንጂ በልልኝ ቢገኝማ እንዴታ ከፋና ፕላስ ጋር ከሳት ዳር ጨዋታ እንዲህ ሰብሰብ ብሎ ከኛ ጋር ጨዋታ አገሩ ቢርቅም ተራራው ቢበዛ ንፋስ ያመጣዋል የፋና ፕላስን የሳት ዳር ለዛ በጣም አሪፍ ነበረ። በጣም እውነት ለመናገር እነሱም ደግሞ በሙዚቃ አዋዝተው ስለ ሀገር ውስጥ ምርቶቻችን ብዙ ነገር አሉ። ሙዚቃው የሚያገር ውስጥ እውነት ነው። አሲንቆ ልብሱ እኛ ጫማ ተጨመረ ደምጾ ወደ ቻይና ብዙ ቦታ አድርሰው መልሰውናል። እናስቴ በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። ጨዋታችን በሳት ዳር ጨዋታ ይቀጥላል። ከማሲንቆ ጋር ደግሞ የነበረን እያዋዛን የነበረን ቆይታ ይሄን ይመስል ነበረ። በጣም ነው የምናመሰግነው። መልካም ምሽት ይሁንላችሁ ተመልካቾቻችን። የሳት ዳር ጨዋታችን አሁንም ይቀጥላል። አብሮነታችሁ ከኛ ጋር ይሁን። አረፍ ብለን ደግሞ ጨዋታችንን እንቀጥል። እሺ ተመልካቾቻችን የሳት ዳር ጨዋታ ፕሮግራማችን በአማረ መልኩ ወደ እናንተ መድረሱ እንደቀጠለ ይገኛል። ዛሬ ሁላችንን የሚመለከት ትልቅ ጉዳይ ነው ያነሳ ነው። የራሳችንን ምርቶች የሀገራችንን የኢትዮጵያን ምርቶች እየተጠቀምን ነው ወይ የሚለው እንግዲህ ለብዙዎቻችን ጥያቄ የሚሆን ጉዳይ ይመስለኛልና በያላችሁበት ሆናችሁ እየተወያያችሁበት እያወራችሁበት እንደሚሆን እናስባለን። እኛ ግን ለጉዳዩ ቅርብ ከሆኑ ሰዎች ጋር ደግሞ በዚህ መንገድ እየተነጋገርን ነው። ምናልባት ችግርም ካለ ችግሩን ለመፍታትም አንዱ መንገድ ይሄ ይመስለኛል፣ መነጋገር። እንግዲህ በርካታ ነገሮችን ስናነሳ ሀገራችን ውስጥ የሚመረቱ ነገሮች አንድም በጥራት ይነሳሉ። ጥራታቸው የጎደለ ነው ይባላል። ቆይታቸው ረጅም አይደለም ይባላል። ምናልባትም ደግሞ የሀገር ውስጥ ምርቶችን አይተን እስከ መለየት የምንደርስበት ወቅትም ነበረ። ከላይ የሚታዩ ነገሮቻቸው በራሱ የውጭና የሀገር ውስጥ እንድንለይ ያደርግ ነበርና ያ ከምን የመጣ ነው የሚለውን ትንሽ ብናወራበት። እኔ ብዙ ጊዜ አሁን ወደ ምርቶቻችን ላይ ምናምን ስንመጣና እነዚህ አሁን ምንድነው እንከን በሚለው የበለጠ ይገልጻሉ ብዬ አስባለሁ። የሆነ ነገር ይሆናል፣ አሪፍ ነገር አግኝተሽ ጥሩ ነገር ነው፣ በቃ በጣም ናይስ ነው። ከውጭ ጋር ስታነጻጽሪው ራሱ በከለርም በሁሉም ነገር ደሴም ሆኖ በቃ ለምሳሌ ቆዳም ከሆነ ቆዳ፣ ጨርቅም ከሆነ ጨርቅ 100% ምንም መለየት የማትችይበት ደረጃዎች አሉ። እነሱን ከወሰድሽ በኋላ ግን ላስት ላይ ልክ ጥቅም ላይ እየተጠቀምሽበት ሳለ ነው እንከኑንም ችግሩንም አንዳንድ የምታዩ። የተወሰነ ጊዜ ካየሹ በኋላ እንደው በጫማ እንኳን ምሳሌ ብንወስድ ወይ ስፌቱ ላይ የሆነ ነገር ልታይ ትችያለሽ፣ ወይ ደግሞ ይሄ ጀስት ሙቀት አሁን አየር ላይ በቃ በጋ ማታረጊው በቃ በበጋ እሱን ካደረኩ በቃ ብለሽ የምታያቸው አሉ። ባለባበስም ደረጃ እንደዛ የኮተናቸው ምናምን እንደገና እኔ አሁን ሸሚዝ ራሱ እገዛለሁ ነው የምልሽ። ምንም የማልዋሽሽ እኔ እንደዚህ እንትን ሲኖር የሀገር ውስጥ ምርት ናቸው ምናምን ተብሎ አሁን በኢንዱስትሪ ፓርክ ውስጥ ምናምን የሚመረቱ አሉ ስም ያላቸው ምናምን ደስ የሚሉሽ ሄደሽ ትገዣለሽ። ትንሽ ጊዜ ካረግሽ በኋላ እዚህ ጋር አሁን የሆነች ክር ወጣ ምናምን ነገር ታያለሽ። ስታይ ቅር ይልሻል። በቃ እንደው መቼ ነው ይሄ ነገር የሚጸዳው? መቼ ነው ጥሩ የሚሆነው? ምን አለ በቃ እንደነሱ ሙሉ ለሙሉ ጽድት ያለ አይነት ነገር ቢሆን የሚለውን ነገር ትመኛለሽ። እንደ ሀገርም እንደ እንትንም አሁን ቅድም የጓዳውን አንስተሻል። በቃ ጓዳ ውስጥ እኔ ዶሮዋ ለምሳሌ ስትሄድ ዶሮዋ ሙሉ ለሙሉ ጣፋጭ እንድትሆን እንፈልጋታለን። ወይ እንዳታቃጥል ወይ ምን እንዳትል ምንም ነገር ሽንኩርቱም ያፈጠጠ እንዳይሆን እንመኛለን። ላይክ ዛት እንደዛ አይነት ነገር ቢሆን
ቢሆን ምኞታችን ነው። እኛ እዛ ላይ ኳሊቲ ስታንዳርድ የሚሰጡት ደረጃ የሚሰጡት የበለጠ እንደው ትኩረት ሰጥተውበት በጣም እንትን ቢያደርጉት ትንሽ የተሻለ ነገር ማምጣት እንችላለን ብዬ አስባለሁ። አለዛ የሀገር ውስጥ ምርት ነው። አንዳንዴም እኔ ፋብሪካዎችም ጎብኝቻለሁ። በነገራችን ላይ አሁን የሀገር ውስጥ ያሉ በጣም አሪፍ ስትጎበኛቸው ለምሳሌ ለአንዲት ሰራተኛ በቀን ስንት ማምረት እንዳለባት ተነግሯት ይሰጣታል። ከዛ በኋላ ያቺ ሰራተኛ ምን ታደርጋለች? ያ የተሰጣትን ነገር ኮታውን ቁጥሩን መሙላቱን ነው የምታየው እንጂ ስታንዳርዱ ላይ ብዙም አለመጨነቅ ነገር ታያለሽ። ያ ደግሞ እንግዲህ ላይ መቼም አለቆች ይኖራሉ ያንን የሚቆጣጠሩ እዛ ላይ ትኩረት ሰጥተውት ቢቆጣጠሩት በጣም አሪፍ ነው። ማንም ወደ ውጭ ዞሮ ማየት አይፈልግም ብዬ ነው ማለት። ስለዚህ አንድም ቁጥጥር ነው፣ ሁለትም ደግሞ ተጠቃሚ ስንሆን እንከኑን እያየን የመናገርም አስተያየት የመስጠትም እድል ስለሚኖር ሲሻሻልም ደግሞ የዛኑ ያህል የኛን አስተዋጽኦ ይፈልጋል የገዥውን አይደለም። አዎ ግን አዎ እዚህ ላይ ጠቅለል ብሎ ህብረተሰብም መንግስትም ወይም ደግሞ ባለሀብት ማወቅ ያለባቸው ነገር ምን አለ መሰለሽ፣ አሁን ለምሳሌ እንዲገባ ለህብረተሰቡ እንዲገባ አድርገን ምሳሌ እንስጥ። አንድ የውጭ ጫማ አለ፣ አንድ ሀገር ውስጥ ጫማ አለ። የውጭው ጫማ ዋጋው እንዲህ ነው ማለት አንችልም፣ እናውቀዋለን። የሀገር ውስጥ ጫማውን እናውቀዋለን። ምን ያደርጋል? አንድ ጫማ ካንቺ ገዛና ከሀገሩ የሀገር ውስጥ ጫማ ይገዛና እንደዚህ ጫማ አይመችም ይልሻል። ገብቶሻል? እንደዚህ ጫማ አይመችም ይልሻል። ስንት ነው የገዛው ስትዩ ይጠራልሻል፣ ትልቅ ዋጋ ይጠራልሻል። አይመችም ያለውን ጫማ ደግሞ ስንት ገዛው ስትዩ እታች ነው ዋጋው። አሁን ይኸውልሽ ሙያተኛ አለ። ሙያተኛ ማለት ስራውን የሚችል ጫማ ሙያ አሁን አለው። ይሄ ዲቪዥን ኦፍ ሌበር ምን የለም የሥራ ክፍፍል እቃ ከሚያቀርበው ሰው ጀምሮ ቆራጭ፣ አዘጋጅ፣ ሰፊ ለሰፊው ያዘጋጅ የሚሰጥ ማለት ነው። አዘጋጅ፣ ሰፊ፣ ውጠራ፣ ግርዛት የሚባል ስራ አለ። ማልበስ እንዲህ እያለ እየተቀባበለ ነው የሚሄደው። እነዚህ ሙያዎች በሙሉ ሰፊው አይወጠርም፣ መስፋት ብቻ ነው። ወጣሪው መወጠር ብቻ ነው። ቆራጩ መቁረጥ ብቻ ነው። እነዚህ በሙሉ ፐርፌክት ናቸው። ሊያውም የሚገርምሽ አሁን ማሽን የመቁረጫ ማሽን አሁን አለ። በዚህ 10 ዓመት ውስጥ ወደዚህ ምናምን ከዛ በፊት አለ፣ በብዛት አልነበረም። በእጅ የሚቆርጡት ቅድም እነዚህ ያልተማሩ ምልሽ ሰዎች ምንም ከማሽኑ የሚለይ አይደለም ሲቆርጡ። ሰፊውም እንደዛ ሁሉም ሙያተኛ ይችላል። ስለዚህ አንድ በጣም ምርጥ ጫማ የምን ሀገር ጫማ ነው? እስኪ ነገር የወንድ ከሆነ ለምሳሌ ጣሊያን ፊኒሽድ ጣሊያን አንድ የጣሊያን ሙያተኛ ጫማ ሰሪ እዚህ ጋር ታስቀምጣለህ። አንድ ኢትዮጵያዊ ጫማ ሰሪ እዚህ ጋር ታስቀምጣለህ። አንድ አይነት ግብአት ታቀርብላቸዋለህ። አንድ አይነት ጫማ ነው የሚሰሩት። ገብቶሃል አይደል? ምልህ ገብቶሃል? አንደርስታንድ አድርገኸኛል አይደለም? ስለዚህ ውጭ ሀገር በጣም የሚመች ሶል ይገዛል፣ ጥሩ ማስቲሽ ይገዛል፣ ጥሩ ደረጃ ቆዳ ይገዛል፣ ለሰራተኛ ለሌበር ይከፍላል። ወጪ ያወጣበትና በደንብ ጥሩ ጫማ ሰርቶ ያመጣል ማለት ነው። እኛ ጋርስ መጀመሪያ ምንድነው አቅሙ? ህዝቡ አጥቷል። አቅሙን ታውቃለህ። አቅሙን ያገናዘበ ጫማ ነው የምትሰራው። ስለዚህ ሶል ከየት ነው የምትጠቀመው? ያ ጣሊያናዊ የተጠቀመበትን ሶል ገዝተህ ትችላለህ? የሶሉ ዋጋ ብቻ የሙሉ ጫማውን ዋጋ ይጨርሳል። የሶሉ ብቻ ገብቶሃል? ስለዚህ ሰው ምንድነው የሚለው? ለምንድነው እንደዚህ እንደ ጣሊያን የማይሰራ ይልሃል። በምን ይስራው? መጀመሪያ አቅርቦቱስ። ለምሳሌ አስመጪ ሶል አስመጪ የሚያወጣውን ሶል ነው ይዞ የሚመጣው። አንተ ልትገዛ አምራች ሊገዛ የሚችለውን ዋጋ ስለሚያውቅ በዛ መጠን ነው ከቱርክም ይሁን ከቻይና ከምንም የሚያመጣው። ግን ኢትዮጵያ ውስጥ ቅድም ያለውን ትልቁ ዋጋ መክፈል የሚችል ህብረተሰብ ካለ ይሰራል። ምክንያቱም የሚቀበለው አለ። ስለዚህ ሁልጊዜ ስትሰራ አንተ የሚቀበለኝ አካል ምንድነው አቅሙ ብለህ ነው የምትሰራው። ምናልባት ግን ጥሬ ዕቃ ደግሞ ሀገራችን ውስጥ የሚመረት አለ። ወደ ውጭ ኤክስፖርት የምናደርጋቸው አሁን የቆዳ ምርቶች አሉ። ከዛ ጋር ተያይዞ ምናልባት የኛ ያሉትን ነገርስ ተጠቅመን የተሻለ መስራት እንዴት አልቻልንም? ከጉድለቱ ደግሞ ያለንም ነገር አለ አይደለም? እሱ ላይስ እንዴት ትኩረት አላደረግንም? ቅድም ምን ብሏል? ውሃና መብራቱ ታሪክ ሊመጣ ነው። እሺ ገብቷል። ቶሎ ማስቲሹ ይለቃል፣ ሶሉ ይሰነጠቃል። ሶሉ የሚሰነጠቀው ለምንድን ነው?
እዚሁ ሀገር ውስጥ ያመርታል። ማምረት አሁን እኮ ይቻላል እኮ ማምረት ማለት ሶል የሚመስል እቃ ማቅረብ። ግን ያ ሶል በምን ማቴሪያል፣ በምን ኬሚካል፣ በምን ደረጃ ተሰራ ነው ገብቷል። እነዛን ሁሉ ግብአቶች ከፍሎ መስራት ይችላል። ቢችል እንኳን የሚቀበለው አለ። ቅድም ነገርኳ ጫማ 4,000 ብር ትገዛ እንደውም በአሁኑ ሰዓት ሶሉ ብቻውን ያ ቆንጆ ሶል 4,000 ብር 3,000 ብር ሊሆን ይችላል። ስለዚህ መወደዱ ከኛ ብቻ ሳይሆን ከነሱም አምጥተን የምንጠቀመው ነገር ስላለ ነው ብለን እናስብ። የሀገር ውስጥ ቆዳችን የታወቀ አንደኛ አሁን ተወዷል። በስኩዌር ፊት ነው የሚሸጠው። አሁን እየሄደ ነው፣ በጣም እየሄደ ነው። ምክንያቱን አናውቅም። ሶል እየተወደደ ነው። ማስቲሽ እየተወደደ ነው። ተወደደ ስልህ በ3 እጥፍ በ4 እጥፍ ነው የጨመረው። እንግዲህ በ3 እጥፍ በ4 እጥፍ እኔ ጋር እንግዲህ የዛሬ ስንት ዓመት 400 500 ብር ነበር። ዛሬ ደግሞ የት ደርሷል? አየህ፣ በ3 እጥፍ በ4 እጥፍ ሲያድግ አንተም ትጨምራለህ ማለት ነው። የኛ እኮ የምናተርፋት ዋጋ እኮ ትታወቃለች። ያኛውን እንሰራለን፣ ሂሳባችን እንሰራለን፣ የኛን ትርፍ ጣል እናደርግ የሰራተኛ ምናምን እንችላለን ማለት ነው። ስለዚህ ያ እንዳይሆን የአቅም የሚችለው ማስቲሽ ነው መጋዛው። እንደገና ደግሞ ውስጥ ድረስ ስነግርህ ከሙያው ማጣበቅ የሚባል አሁን የአጣባቂ ጉዳይ ነው። ማስቲሽ የሚለወጠው እንትን የሚል በእጅ ነው የምናጣብቀው። አሁን ማሽን አለ፣ ፕረስ ማሽን አለ የሚጫን እሱንም ሞዲፊክ ሰርተን እናጣብቃለን። ከውጭ ይመጣል። እነዚህ ሁሉ ኮስቲ ናቸው። ማሽን መግዛት በራሱ ገንዘብ ነው። ስለዚህ ማሽን አዲስ ስገዛ እንደገና አዲስ ገንዘብ ትጨምራለህ። ግን የፈለግከውን ብትሄድ አሁን በሚል ደረጃ ወደዛ መሄድ አትችልም። እነሱ በሚሰሩት ማቴሪያል መስራት አትችልም። ሙሉ ነገር ስለሌለን እዚህ ማለት ነው ብለን ማሰብ እቃውን እኮ ማስመጣት እኮ ይቻላል። ዋጋው ግን ይጨምራል። የት ይሄዳል? ቅድም ያለው ዋጋ ላይ ነው የሚሄደው። ግን ቴዲን አንድ ነገር መጠየቅ የምፈልገው የተለያዩ የሀገር ውስጥ ምርቶችን ተጠቃሚ ነህ። እንዴት ጀመርክ? አሁን ላይ ያሉት እነዚህ አይነት ክፍተቶች እንዴት ነው የምታያቸው? እና ተጠቃሚ ሆነ ብትነግረኝ ደግሞ ደስ ይለኛል። አንደኛ ምን ምርቶች ትጠቀማለህ የሚለው ነው። እኔ ከጫማ ጀምሮ ነው የምጠቀመው። አሁን የሀገር ውስጥ ነው። እሺ፣ የሀገር ውስጥ ጫማ ነው። ቀበቴም እቺ ቲሸርቷም ሸሚዝ ያረኳት እቺ በእውነት የሀገር ውስጥ ነው። የሚገርም ነው። እነዚህ ነው የምጠቀመው። አሁን እኛ ጋርም ያለው ማህበረሰብ ምን ማለት መሰለሽ፣ አንድም አፕሪሺየት ማድረግ መቻል አለብን። ማለት የሀገር ውስጥ ምርት ዝም ብለን በማጣጣልና እንትን በማለት እንትን ማለት ማሳደግ አንችልም። ሶ ኖት ኦንሊ ኮስቱ ላይ ብቻ ሳይሆን ዲፔንድ ሆነን እስቲ እንጠቀመውና ከዛ በኋላ ያለውን ነገር ደግሞ ድክመታቸውንም እየነገርን ምናምን እንደዛ ልንቀጥልበት እንችላለን። ከትንሿ ነገር ጀምረን ነው መጠቀም መቻል ያለብን። ትንሿ አሁን እንግዲህ በጣም መርፌ አገር ውስጥ የሚመረት ነው ምናምን ከተባለ እስቲ ከዛን ጀምር። ከዛ በኋላ ምን ይሆናል? እያሳደግነው እንሄዳለን። ለምሳሌ የቻይናን ደጋግመን እናነሳለን። ቻይና ሀገር ብትሄጂ የሌላ ሀገር ምርት መጥቶ እዛ መጠቀም አንደኛ ከልክለዋል፣ ሁለተኛ ቢኖርም ዋጋው የትየለሌ ነው። በቃ በጣም ተደጋጋሚ ታክስ ታደርጊዋለሽ። ተደጋጋሚ ታክስ ስታደርጊ ምን ይሆናል? አንገዛውም ነው ሰው። ያ ነው ቻይና ለአሜሪካም ትልካለች፣ ለኢትዮጵያም ትልካለች። ለሁለቱም ስትልክ ዋጋው የተለያየ ነው የሚሆነው። ሶ እኛም ወደዛ በዛ መንገድ መሄድ እንችላለን ነው የምልሽ። አገር ውስጥ የሚመጡትን ነገሮች ላይ ስፔሻሊ አሁን የሀገር ውስጥ ምርት የሚሰሩትን ለማበረታታት በአንድ በኩል ከውጭ የሚመጡትን ታክሳቸውን በጣም መጨመር መቻል አለብን። በጣም ከጨመር ሰው ዲዘርቭ የሚያደርገውን ነው። ጥሩ ነው። እንግዲህ የሲስተም ነው፣ የመንግስት ሲስተም ነው። መልእክቱም ለመንግስትም ሆነ ለባለሀብቶች ይባል ማለት ነው። ሌላው ሁሉም ሰው ማወቅ ያለበት ነገር ነው መሰለህ፣ ብዙ የውጭ ሀገር ጫማ የሚሸጡበት ቤት ውስጥ 50% በላይ ሀገር ውስጥ ጫማ ነው ያለው። ራሱኑ ጫማ የውጭ ነው ተብለው ሲነገራቸው የተባለውን እጥፍ ዋጋ ይከፍላሉ። እሱኑ ጫማ አንተ ጋር ግን በታምር አይከፍሉ። ያመለካከታችን ላይ ነው ችግሩ። የህዝቡ ችግር ነው። አሁን ግን እኔ አመሰግናለሁ። የሀገር ውስጥ ጫማ ብዙ ሰው መጥቶ ይገዛል፣ አናውንስ ያደርጋል የከሌነ ብሎ። የኔን አሁን በጣም ትላልቅ ሰዎች፣ ትልልቅ ባለስልጣን፣ ትልልቅ ባለሀብት፣ ትልልቅ ዝነኛ ሰዎች፣ ብዙ ሰዎች በአፋቸው አትሌቶች፣ ኳስ ተጫዋች በአፋቸው የከሌ ጫማ ነው ብለው ይናገራሉ። ከኔ ጋር የወሰዱትን ጫማ ይሄ ደግሞ ህብረተሰቡ ውስጥ እንዲሰርጽ በሚታወቅ ሰው የሚነገር በሙሉ ህብረተሰቡ ውስጥ እንዲሰርጽ ያደርጋል ማለት ነው። እንደዚህ ሆኖ ግን ምን አለች መሰለ፣ ቅድም ያልካት ጉራለች ለብሶ ከኔ ጋር ወስዶ የውጭ ነው ብሎ የሚያደርግ በጣም ብዙ አለ። ተደብቆ የሚመጣ
ተደብቆ የሚመጣ አለ። እነዚህ ነገሮች ይገባናል። በዚህ አጋጣሚ እድል አግኝቻለሁ። ለተጠቃሚዎች የማስተላልፈው መልእክት ምንድነው? ሰልፍ ኮንፊደንስ ነው። ኮንፊደንስ ካለ ይሄ የኔ ነው፣ ይሄ የከሌ ነው፣ የሀገር ውስጥ ነው ብሎ ማድረግ በራሱ ትልቅ ዋጋ አለው። ልክ እንደ ቴዲ ቢለውን ጨምርበት። አዎ ልክ እንደ ቴዲ እንደ ዝነኛ ጓደኞቼ ስቴጅ ላይ ያቻሬ ጫማ ነው ይላሉ። ስቴጅ ላይ በጣም ብዙ ህዝብ የተሰበሰበ ቦታ ላይ ውጭ ሀገር በነገራችን ላይ ትላልቅ ዝነኞች እዛ ላሉ ኢትዮጵያውያኖች ይነግራሉ። ገብተዋል። ይሄ ብዙ መንገድ ሊያስኬደን ይችላልና በተለይ የሀገር ውስጥ ጫማ የሀገር ውስጥ እቃዎች በሙሉ ስትጠቀሙ ምንጩን ተናገሩ እና ይጠቅመናል። ኩራት ነው። ምንም በራስ ምርት በራሳችን ስራ ዝም ብሎ ለጊዜያዊ የወሬና ያድናቆት ፍጆታ አታድርጉት። እሱ ብቻ አይደለም። እኔ ያቼ ላይ አንዲት ነገር ለመጨመር ውጭ ያሉ ኢትዮጵያውያን አሉ የሀገር ባህል ልብስ የሚለብሱት ኬታ መጥተው ነው ከዚህ ሄደው ነው አያ ከዚህ ሄደውን ይለብሳሉ። እነሱ አሁን ስለ ጥራቱ ራሱ ብዙም አይጨነቁም ነው የምልህ። ወይ ደግሞ በቃ እነሱ የኢትዮጵያ አገሬን ባህሌን ማንነቴን ይገልጽልኛል ብለው እኔም በተወሰነ ዓመት ኖሬያለሁ በውጪ። በቃ ከኢትዮጵያ ሄዳችሁ የሀገር ባህል ልብስ አምጡልን ላኩልን ምናምን ነው የምንባለው። እዛ እኮ የካምፓኒዎች ምናምን ትገዛለህ ሳትወድ በግድ ሱቁ ምንም ታገኘው እዛ ስለሆነ ነው። ግን ደግሞ የኢትዮጵያ ደግሞ እዛ ተፈላጊ ነው። እዚህ ሆነን ደግሞ የራሳችንን ነገር መጠቀም ከቻል ናይስ ነውና ለማበረታታትም ለማንኛውም እንትን በዋጋም በማንኛውም ነገር የሀገር ውስጥ ምርት ምንም እኔ ድርድር ውስጥ የሚገባ እውነት ነው። እኔ ግን በዚህ አጋጣሚ ሁለታችሁንም ማመስገን ፈልጋለሁ። አንድም ቴዲ አሁን የሀገር ውስጥ ልብሶችን እየለበስክ ጫማዎችንም የተጠቀምክ ያለው በሀገር ውስጥ ምርቶች ነውና ምሳሌም ስለምትሆን ጭምር ማለት ነው። ከዛ በተጨማሪ ደግሞ አቻሬን በጣም ማመሰግነው ቀደም ሲልም እንዳልከው አንድም ከሀገር ውጭም ለሚሄዱ ታዋቂ ሰዎች ያንተ ምርቶች እየላክም ሲሄዱ ይዘው እየሄዱ እንዲያስተዋውቁም እያደረክ የሀገራችንን ስም እያስጠራህ ነውና ከዛም ባለፈ ደግሞ ልጅህም በአባቱ ስራ በሀገሩ ስራ ኮርቶ የአባቱን ስራ ለማስቀጠል ደግሞ እሱም በዚህ ሙያ ላይ እየተሰማራ ነው። ይሄ ደግሞ ምን ያህል ኮርተ ስራህን አስተላልፈሃል የሚለው እንዳስብ ስላደረገኝ ሁለታችሁንም ማመስገን ፈልጋለሁ። ቴንክ ዩ። እኔም በጣም አመሰግናለሁ ስለነበረን ቆይታ በጣም ነው ማመሰግነው። በጣም ጥሩ ጊዜ ነበረን። ድጋሚ ደግሞ በሌላ ሀሳብ እንደምንገናኝ አስባለሁ። ምክንያቱም ዛሬ የጨረስን ላይ መስለም ወሬያችንን አይደለም እውነት ነው ሰዓት ነው የገደበን እውነት ነው። ተመልካቾቻችን የዚህ ሳምንት የሰዓት ዳር ጨዋታ ፕሮግራማችን ባያችሁት መልኩ በማሲንቆም ደመቅ ብሎ በሀገር ውስጥ ምርቶቻችንም ደግሞ ሀሳባችንን ወደ እናንተ እያደረስን ስንቀጥል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሁላችንም ደግሞ በሀገራችን ምርቶች ብንኮራ በራስ መተማመናችንን ይጨምራል፣ ማንነታችንን ከፍ ያደርጋል። ብንጠቀማቸው መልካም ነው ለማለት እወዳለሁ። የዛሬው ሀሳባችን ይሄን መስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ሀሳብ እንመጣለን። ሰላሙን